አላዛር ተብዬ እንግዲህ የእናት ምክር ይጥቀምህ። ከእሷ ነው የተማርኩት። እሷ ነው ብዙ ነገሮችን ያስተማረችኝ አላለ። ምንድነው አንተ ያስተማረች እናት? ትዳርን ፍታ ብላ ነው ሚስትን ደብድብ፣ እርጉዝ ሚስትን አሰቃይ ብላ ነው ያስተማረች። ያው ከእናት ልትማር የምትችለው ይሄን ነው ብዬ ነው። መልካም ነገር ብታስተምርማ እንደዚያ አውሬ የሰው አውሬ ባልሆንክ እኮ። እንግዲህ ምንድን ነው ለጌታም ጌታ አለውና ማለት ነው። ዛሬ አለቃ ጣለለት እኮ። እረ ምን አይነት ካዲ ሰው ነው ግን! ካደኩ የደበደባትን እኮ ቡና የደፋባትን እኮ ሊክዳ አማረውና። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ውድ ቤተሰብ የተንሱዬ ቤተሰቦች ማለት ነው እች ልጅ በጣም እየተሰቃየች መከራዋን እያየች እንደውም እኔ ጽናቷ ትዕግስቷ በጣም ነው የሚገርመኝ። የምሬን ነው። ይሄን ያክል እርጉዝ ሆና ይሄን ያክል መከራና ስቃይ እያሳለፈች ከዚህ መድረሷ ራሱ እጅግ በጣም ልትደነቅ የሚገባት ሴት ነች፣ በእውነቱ ማለት ነው። ሲቀጥል ደግሞ አንተ አላዛር ተብዬ ማለት ነው ሴት ልጅ እናት ነች፣ ሴት ልጅ ሀገር ነች፣ ሴት ልጅ ሁሉ ነገር ነች በአጠቃላይ ማለት ነው። እና ልጅ የፈጣሪ ስጦታ ቢሆንም መከራዋን አይታ ተሰቃይታ ልጅ የምትሰጠ ሴት ልጅ ነች እንጂ አንተ አይደለም የምትወልደው። 9 ወር በሙሉ አንተ አይደለም የምትሰቃየው። አንተ ስላልተሸከምከው ቀላል መስሎ አንተ ከሷ ላይ እጅን ታነሳለህ፣ ትደበድባታለህ። አልፎም ተርፎም ትኩስ ቡና ደፋባትና ባል እንደዚህ ነው እንዴ? እናትህ ግን ያስተማረች ቡና ደፋባት፣ እንደ ሰራተኛ እያት፣ እንደ ሰራተኛ አሽከርክራት ብላን የመከረች ያስተማረች ይሄንን ነው። ትምህርት ብለው ሞተሃል። አሁን ይሄስ በቀረብህ እንደው ልጆችን ነው የሚገላቸው። ይሄ ያንተ ትምህርት ማለት ነውና አላዛር ማለት እንደው ግውልል ያለ ወንድ እግዚአብሔርን ቁም ነገር የሌለው ዝም ብሎ ሰውነቱ የተቦተረፈ ቡትርፍ አቋም የሌለው ከእናቱ ውጪ በራሱ ነገሩን ማንቀሳቀስ የማይችል ወንድ ነው። ለዛ ነው በየትኛውም ቦታ እናትን እያንጦለጦልክ የምታመጣት ማለት ነውና አንተ ልታመሰግናት እኮ ነው የሚገባ። አላዛር አንተ እኮ ነው እንደ ሴት ልወጥ ብለህ እቃን ሰብስበህ ድስት ሳይቀር ተካፍለህ የወጣኸው። አሁን ደግሞ እስኪ ይሁን ከተመለሰ ብላ እሷ በሞላችሁ እሷ ባዘጋጀችው ቤት ተቀበለች። የጸባይ ክፋት ተናደ ነው ማለቴ ከአንተ ምንም ነገር ስላልጠየቀች፣ ወድቃ ስላላያት፣ በራሷ ነገሮችን ስላስተካከለች ተናደድክ። የበታችነት ስሜት ተሰማህ። ባህሪ ነው። በዚህ አጋጣሚ የበታችነት ስሜት እንዲሰማ ያደረገው ያንተ ባህሪ ያንተ ሽልጥልጥለት ነው ማለት ነው። እና እንግዲህ እስከዛሬ ሲያደርጋቸው የነበሩ ነገሮች ሁሌ እሷን መበደል፣ እሷን ማስለቀስ፣ እሷን ማስቀየም ነው፣ እናቱን እየጠራ እየመጣ። የዛሬው ደግሞ ለየት የሚያደርገው ቤተሰብ እኔ በጣም የተገረምኩት እና በቃ አጀብ ነው የሆነብኝ። ታውቃላችሁ ትንሱ አለ የእኔ ጥገኛ ሆና እንድትኖር ነው የምፈልገው። አቤት ያለ ማፈር! አንተ ይሄ ቆሻሻ ነገር ካፍ ሲወጣ ግን አታፍርም እንዴ? ማለት እንዴ ከሜዳ እኮ አይደለም ያመጣት ያንተ ጠገኛ ሆና የምትኖረው። በነገራችን ላይ ባልና ሚስት ሲባል ያንተ ንብረት የእሷ ንብረት ያንተ ነው። ነገር ግን አንተ ሁሉም ነገር የኔ ይሁንና ትንሱ ልክ እንደ ጥገኛ አለ አይደለ? ባንተ እንደምትኖር ባንተ ጥላ ስር ባንተ ተወሽቃ ሁሉን ነገር እንደምታደርግ የበላይነት ተሰምቶ ልክ እየገዛት ለመኖር ነው አላማ ማለት ነው። የድሮ ሰዎችን አታንሳ አንተ። የድሮ ሰዎች እንደዚህ የተበላሹ አይደሉም ሲጀመርም ማለት ነው። የድሮ ሰዎች እኮ ሚስታቸውን ቢቀጡ ሚስታቸውን ቢቆጡም እኮ ትዳራቸውን ቀጥ አድርገው ይዘው ነው ገባ። ዝም ብሎ ከዚህ የእናትን ምክር እየሰሙ የሚሽለጠለጡ አይደሉም የድሮ ሰዎች። እኔ ከኔ እድሜ በላይ ያሉትን ባላቅም በእኔ እድሜ ያየዋቸው ግን ማለት ነው የፈለገ ሚስታቸውን ሊቆጡ ይችላሉ፣ ግን በትዳራቸው ደግሞ ቀልድ የለም። ማንንም አያስገቡም። አንተ ገና በ6 ወሩ እናትህን አምጥታ አስገባ፣ ከዛ በጠበጥከው ጭራሽ የበላይነት ሆኖ እሷን ለመቀጥቀጥ ያምረዋልና ሲጀመር ይሄ ሰው አንዴ ትዳር ከተፈታ የሚያስጠላ ነገር ነው። በእርግጥ ትዳር ከያዛችሁ ፈጣሪ አምላክ ፍችን በህይወታችሁ አያምጣባችሁ። የማይሆን ከሆነ ግን ደግሞ ትዳር መፍታት ጥሩ አይደለም በሚል ተልካሻ ምክንያት ሴት ልጅ እየተሰቃየች መኖር የለባትም። እና አሁን አላዛርና ትንሱ ወደፊት አብረው የሚሆኑ ሰዎች አይመስሉኝም። የምሬን ነው። ባዶ የዋህነት ባዶ ብትሩፍነት ምንም አይሰራው ቁም ነገር ከሌለው። አላዛር ቁም ነገር የለውም። ነገሮችን እንደዋዛ እንደፈዛዛ ነው። የሆነ ይሄ ህፃን ጭንቅላት ነው ያለው። ስለዚህ አንድ ሰው በመከራው የሚታለልና የሚሄድ ሰው ስለሆነ ትንሱ ደግሞ በጣም የረቀቀ አእምሮ ያላት ሴት፣ በቃ ሴት ታውቃላችሁ፣ ሴት ተብላ የምትጠራ ጀግና ሴት ነች በዚህ አጋጣሚ ማለት ነው። እና አንድ የምትመጣጠኑ አይመስልም በፈጣሪ። አሁን ታርቃችሁ ራሱ ብትመለሱ እኔ እንጃ ነገ ተነስተ እንደማይደፈርስብን በምን እርግጠኛ ትሆናለች እቺ ልጅ። ምክንያቱም
እናትህ እስካለች ድረስ የእናትን ወሬ እየሰማህ እስከሆነ ድረስ ማበላሸት አይቀርም ነገሮች ማለት ነው። እና ቡናውን እኔ ያልደፋውባትም ውሸታች። ኧረ በስመ አብ ሰው እንደዚህ ይዋሻል? አንተ ትንሽ ዳኔን አታፍርም እንዴ? እሱ እኮ ትልቅ ነው። ቢያንስ እሱን አከብረህ አታፍርም ወይ? አይኑ እያየ እኮ ነው ቡና የደፋባት አይደል እንዴ? እያየ አይኑ በቃ ባይኑ በብረቱ አይቶሃል እኮ ሰውየው አይደል እንዴ? ቡና ስደፋባት እንዴት ማስረጃ የላቸውም ብለህ ትከራከራለህ? እኮ ነው ጭንቅላት እንደተዘጋ የሚያሳየው። ከዚህ እኮ ነው በቃ ማሰብ እንደማትችል አላዛር ማለት ነው። ሲቀጥል ደግሞ መጨረሻ ላይ ያወራኸውም አሁን ውዶች ሪከርድ የምታደርጉ ይሄን ቪዲዮ ሪከርድ አድርጉት። የምሬን ነው። ያለውን ቪዲዮ አጥፋው የሚለውን ድምፅ ሪከርድ አድርጋችሁ በቲክቶክ አሰራጩት። እንደዚህ አይነት ወንጀለኛ ማለት ነው። የምርን ሴት ልጅ መምታት ወንጀል ነው። በተለይ ደግሞ እርጉዝ ሁና በዚህን ያክል ባል ነኝ ብሎ የባልነት ስሜት ተሰምቶት ብቻ ሚስቴ ናት በማለት እንደፈለገ ሊራገጥ አይገባውም እኮ። ወንዶች ባያድላችሁ ነው እንጂ ሴት ልጅ ማለት ልክ እንደ እንቁላል ተንከባክባችሁ ልትይዟት ነው የሚገባችሁ የነበረ። ግን ምን ዋጋ አለው? እናንተ አታገናዝቡማ፣ አታስተውሉማ ሴት ልጅ የምታሳልፈውን ስቃይና መከራ። ብቻ እንግዲህ ወደ ህግ ቀርቧል። ትንሱ በዚህ ማለት ይሄን ያክል ሞኝናት ብዬ አላስብም። ሪከርድ አድርጋ አስቀምጣ ይሆናል። እኔማ ቅድም ገብቼ ሳየው ቪዲዮ አጥፍቶታል፣ ፕራይቬት አድርጎታል ማለት ነው። ግን ጎበዝ ከሆነች ሪከርድ አድርጋ አስቀምጠው ይሆናል ብዬ አስባለሁ። በኮንፊደንስ ነው ስትናገር የነበረው። ማስረጃ አለኝ እያለች ማስረጃ ካስፈለገ ያ ይታያል። ያ ባይታይም እንኳን ማለት ነው እድሜ ለቲክቶክ ተቆራርጦ ሄዶልሃል። ሲቀጥል ደግሞ እሱ ብቻ አይደለም እኮ በጣም ብዙ እያዳፋሃት ነበረ፣ እያነካት ነበር፣ በጥፊ እየመታሃት ነበረ። እቃውን ማስወጣት፣ በር መገንጠለ ራሱ እኮ አንድ ወንጀል ነው። ሶ ምስን ቀምሰ ትወጣለህ ማለት ነው። ሲሆን ደግሞ ከዛው ምንድን ይባለው ታርመ ይሄ የማይረባ ጸባይን ከዛው እስር ቤት ጥላው ትወጣለህ። ካልሆነ ግን ትንሱን በዚህ ሁኔታ የምታገኛትም አይመስለኝም ሳስበው።